ሰላም ሰላም ቤተሰብ እንዴት ቆያችሁ? በያላችሁበት ሰላማችሁ ይብዛ። ሞር ፍራክቲስ ቲዩብ ቲዩቶሪያሎች ነን። ዛሬም በአዲስ ቪዲዮ መጥተናል። የዛሬው የፍሬሽማን ጂኦግራፊ ኦፍ ኢትዮጵያ እንደ ሆርን የሚባል ኮርስ ቻፕተር 3 ነው፣ ፓርት 1 ነው። ስለዚህ የቶፖግራፊ ኦፍ ኢትዮጵያ እንደ ሆርን የሚለውን ቶፒክ ላይ እንማራለን። ስለዚህ አዲስ ሆናችሁ ካላችሁ ሳብስክራይብ አድርጉ። ከቪዲዮ ፍጻሜ ድረስ አብራችሁን እንድትከታተሉ በአክብሮት ጠይቃችኋለሁ። ቶፖግራፊ ማለት የመሬት አቀማመጥ ወይም መልክዓ ምድር ማለት ነው። ስለዚህ የኢትዮጵያና የአፍሪካ ቀንድ ሀገራት መልክዓ ምድር ወይም የመሬት አቀማመጥ ምን ይመስላል የሚለውን በዛሬው ፕሮግራማችን ላይ የምናይ ይሆናል። ስለዚህ ጀነራል ካራክተር ኦፍ ዘ ኢትዮጵያን ፊዚዮግራፊ፣ የኢትዮጵያ ፊዚዮግራፊ አጠቃላይ የሆኑ ካራክተሮች እነምን ናቸው? The Ethiopian landform is mainly determined by geological activity of Cenozoic era ይላል። እዚች ጋር determined by የሚለውን ታስገባላችሁ። determined by geological activity of Cenozoic era የኢትዮጵያ የመሬት አቀማመጥ ሁኔታ ወይም ላንድ ፎርም ማይንሊ በዋናነት የሚገለጸው ወይም determine የሚደረገው በሲኖዚክ ኢራ ጊዜ ነው። እንግዲህ በሲኖዚክ ኢራ ጊዜ በቻፕተር 2 እንደተማራችሁት ብዙ ነገሮች ተከስተዋል። ስለዚህ በዛኛው ክስተት አማካኝነት በሲኖዚክ ኢራ ጊዜ በተከሰቱ ክስተቶች የኢትዮጵያ ላንድ ፎርም ተገንብቷል ወይም ይገለጻል። The Ethiopian land form is characterized by the great diversity. There are የኢትዮጵያ የመሬት ሁኔታዎች ወይም ላንድ ፎርም የሚገለጸው ወይም የተለያዩ ዳይቨርሲቲ ልዩነት አላቸው። ስለዚህ ባህሪዎች የኢትዮጵያ ላንድ ፎርም ወይም የመሬት አቀማመጥ ፎርሙ የሚገለጸው እዚህ ጋር ተገልጿሉ። በእነኚህ ነው የሚገለጸው። ፍላት ታፕድ ፍላቴውስ አምባዎች፣ ኮረብታዎች፣ ሃይ ኤንድ ራግድ ማውንታንስ ከፍ ያሉ ተራራዎች፣ ዲፕ ሪቨር ጎርጅስ ኤንድ ባስት ፍላይንስ ገደላማ የወንዝ ሸለቆዎችና ለጥ ያሉ ሜዳዎች ያሉባት ሀገር ናት። ስለዚህ እነኚህ አራቶቹ የኢትዮጵያን መልክዓ ምድር ይቀርጻሉ ወይም ይገልጻሉ። የኢትዮጵያን ላንድ ፎርም ካራክተሪዝ የሚደረገው በእነኚህ በአራቱ ነው ማለት ነው። አልቲቱድ ራንጅስ ፍሮም 125 ሜትርስ ቢላው ሲ ሌቨል ኮባርሲንክ ቱ ዘ ሃይስት ማውንታይን ኢን ኢትዮጵያ ማውንታይን ራስ ዳሽን which means 4,620 meter above sea level which is the fourth largest highest mountain in Africa ይላል። ለኢትዮጵያ የተለያዩ ውብና አስደናቂ የሆኑ የመሬት አቀማመጥ ሁኔታዎች አሏት። ቅድም ካልናቸው ጭምር አሁን ደግሞ 125 ሜትር ሙሉ ጥልቅ ከሆነችው ወይም ከአባይ ጠለል በታች ጥልቅ ከሆነው ኮባርሲንክ የሚባል ቦታ 125 ሜትር ከአባይ ጠለል ወደ ታች ነው። ስለዚህ እነኚህንና ደግሞ ሃይስት ማውንታይን በጣም ትልቅ የሆኑ ረዥም የሆኑ ተራራ ለምሳሌም ራስ ዳሽን 4620 ሜትር የሚለካው ከባህር ጠለል በላይ የሚለካው ቦታዎች ይሄ ራስ ዳሽን በአፍሪካ አራተኛ ትልቁ ተራራ በመባል የተመዘገበው ራስ ዳሽን ወደ ላይ 4620 ሜትር ሲለካ ኮባርሲንክ ደግሞ ወደ ታች 125 ሜትር ይለካል። ስለዚህ በእነኚህ የኢትዮጵያ መልክዓ ምድር ወይም የመሬት አቀማመጥ ይገለጻል። ስንቀጥል ኢትዮጵያ has the largest proportion of elevated land mass in the Africa continent. It is sometimes described as the Europe of East Africa because of its height and large area. ኢትዮጵያ ትልቅ የሆነ ተራራዎች ወይም ትልቅ የሆነ ወጣ ያሉ ኤሌቬትድ የሆኑ ላንድ ማሶች በአፍሪካ ኮንቲኔንት ውስጥ በመኖሯና ሰፊ የሆኑ መሬቶች በመኖሯ በአፍሪካ የምስራቅ አፍሪካ ጣራ በመባል ትታወቃለች። ምክንያቱም ኮረብታዎች፣ ተራራዎች ያሉባት የሚበዛባት አገር ስለሆነች። More than 50% of the Ethiopian land mass is above
1000 meter of elevation and above 1050 1000 sorry 1500 meters makes 44% of the country። ከ50% በላይ የሆኑ የኢትዮጵያ ላንድ ማሶች ከ1000 ሜትር በላይ ናቸው። ደግሞ ከ44% በላይ የሆኑ የሀገሪቷ ቦታዎች ከ1500 ሜትር በላይ ናቸው። ስለዚህ በጣም ከፍተኛ ቦታዎች ይበዛሉ ማለት ነው። በየቦታው አሁን 44% ሙሉ ከ1500 ሜትር በላይ የሆነ ከፍታ ያለውን ተራራ ይይዛል ማለት ከሀገሪቷ ያለው ግማሽ በፐርሰንት ሙሉ ከፍታ ቦታዎች ያሏት ሲሆን ከዛ ነው እንግዲህ የምስራቅ አፍሪካ ጣራ የተባለችው ኢትዮጵያ። half of this is at more than 2000 meters above sea level። ከነኚህ ደግሞ ከ1500 ሜትር የሚለኩ ተራራዎች 44% ነው ብለናል። ከአጠቃላይ ከኢትዮጵያ ማለት ከኢትዮጵያ ከሀገሪቷ 44% 1500 ሜትር በላይ ናቸው ብለናል። ከነኚህ ከ44%ዎቹ ግማሾቹ ወይም ወደ 22% የሚጠጋው ፓርት ከ2000 ሜትር በላይ ከ2000 ሜትር ከባህር ጠለል በላይ የሚለኩ ተራራዎች ወይም ከፍ ያሉ ኤሌቬትድ ላንድ ማሶች ያሉባት ብቸኛ ሀገር ናት ኢትዮጵያ። most of the Ethiopia highland are part of central and northern Ethiopia and its northernmost portion extends into Eritrea ይላል። አብዛኛው እነኚህ ከፍ ያሉ ቦታዎች በመካከላዊ ኢትዮጵያና በሰሜን ኢትዮጵያ የሚኖሩ ሲሆን እነኚህ በሰሜን ኢትዮጵያ የሚኖሩት ወይም በሰሜናዊ የኢትዮጵያ ፓርት ላይ የሚኖሩት ወደ ኤርትራ ድረስ ይዘልቃሉ ይላል። The Ethiopian highlands are a rugged mass of mountains situated in the Horn of Africa። የኢትዮጵያ ሃይላንዶች ከፍ ያሉ ተራራዎች በጣም ከፍ ያሉ ተራራዎች በሆርን ኦፍ አፍሪካ ውስጥ አስቀምጧታል ማለት ነው። The most of the country consists of high plateau and mountain ranges that are source of many rivers and streams that made the country to be described as the water tower of East Africa ይላል። እነኚህ አሁን ከፍ ያሉ ቦታዎች በመኖሯ ኢትዮጵያ የተለያዩ ውሃዎች ይፈልቁባታል። ከፍ ካሉ ቦታዎች ወይም ኤሌቬትድ ከሆኑ ተራራዎች ብዙ ሪቨሮች ውሃዎች ይፈልቁባታል እና ከዚህ የተነሳ ኢትዮጵያ ዋተር ታወር ኦፍ ኢስት አፍሪካ ወይም የምስራቅ አፍሪካ የውሃ ገንዳ ወይም የውሃ ማማ በመባል ትታወቃለች። ብዙ ውሃ ስለሚፈልቁባት። The diversity in topography is accompanied by difference in the other natural features such as soil, climate, vegetation and wildlife። ቦታው በተለያዩ በተፈጥሮ ሀብቶች የሚታወቁ ነው። እነርሱም በመሬት፣ በክላይሜት ወይም በአየር ሁኔታ፣ ቬጀቴሽን እና ዊልድ ላይፍ የተለያዩ የዱር እንስሳዎች የሚገኙባት ቦታ ናት ማለት ነው። ላይክዋይዝ the socio-cultural and economic phenomena are also affected by the topography። እንደዚሁም ደግሞ ማህበራዊ እና ባህላዊ ደግሞ ኢኮኖሚያዊ ጉዳዮችን በዚህ ቶፖግራፊ ላይ አፌክት የተደረጉ ናቸው። ማለትም ለምሳሌ ብዙ የቱሪስት መዳረሻዎች ሊኖሩባት ይችላል። ብዙ ናቹራል ጊፍቶች ወይም የተፈጥሮ ሀብቶች ሊኖሩባት ይችላል። ስለዚህ የሶሻል የካልቸራል የኢኮኖሚ ጉዳዮችን አፌክት ያደርጋል ይሄ ቶፖግራፊ ወይም የመሬት አቀማመጥ ይላል። ቴኪንግ ዘ 1000 meters counter line for the highland level demarcation one observes the following contrasting features between Ethiopia highland and lowland።
ለኢትዮጵያ ለሃይላንድ እና ለላውላንድ ወይም ከፍታና ዝቅታ ቦታዎች 1000 ሜትር ዲማርኬሽን ነው፣ ድንበር ነው። ስለዚህ በፈተና ላይ ይወጣል። 1000 ነው ዲማርኬሽኑ 1000 ነው። ጀነራል ካራክተሪስቲክስ ኦፍ ኢትዮጵያ ሃይላንድ አጠቃላይ የኢትዮጵያ ከፍታ ቦታዎች ካራክተር እነምን ናቸው ካልን አንደኛው ሞደሬት እንደ ሃይ አማውንት ኦፍ ሬንፋል ይላል። መጠነኛና ትልቅ ወይም ብዙ የሆነ የዝናብ አማውንት መጠን አለው። ማለትም ግሬተር ዛን 600 ሚሊ ሜትር ፐር ይር በአመት ከ600 ሚሊ ሜትር በላይ የሆነ ዝናብን ያገኛል የኢትዮጵያ ሃይላንድ ወይም ከፍታ ቦታዎች። ሎወር ሚን አኑዋል ቴምፕሬቸር ቴምፕሬቸሩ በጣም ዝቅተኛ ነው። ከ200 ዲግሪ ሴልሺየስ ዝቅተኛ ነው ሙቀቱ ማለት ነው። ዘ ክላይሜት ኢዝ ፋቮራብል ፎር ባዮቲክስ የአየር ሁኔታው ለተለያዩ ነፍስ ላለው ነፍሳት ይመቻል ወይም ተስማሚ ነው። ረንፌድ አግሪካልቸር ኢዝ ፖሲብል ዝናብን የተከተለ እርሻ ይቻልበታል። ፍሪ ፍሮም ትሮፒካል ዲዚዝ ከተለያዩ በሽታዎች ከዲዚዞች ነፃ ነው የኢትዮጵያ ሃይላንድ። አትራክቲቭ ፎር ሁማን ሃቢቴሽን ኤንድ ደንስሊ ሴትልድ ለሰው ልጅ መኖሪያ በጣም ምቹ ከመሆኑ የተነሳ ብዙ ህዝብ ይኖርበታል። ስለዚህ እነኚህ የኢትዮጵያ ሃይላንድ ዋና ካራክተር ናቸው። ዚስ ሃይላንድ ሜክስ አፕ ኒርሊ 56 ኦፍ ዘ ኤሪያ ኦፍ ዘ ኢትዮጵያ እነኚህ ከፍታ ቦታዎች የኢትዮጵያን 56% በሙሉ ይሸፍናሉ። ዚስ ኢዝ ፋርዘር ሳብ ዲቫይድድ ኢንቱ ሎወር ሃይላንድ ሚንስ 1 ከ1000 እስከ 200 ያለው ሎወር ሃይላንድ ይባላል። እነኚህ ደግሞ 35% የሀገሪቷን ከ56%ቶች 35% የሚይዘው ሎወር ሃይላንድ የሚባል ማለትም ከ1000 እስከ 2000 ሜትር አባብ ሲ ሌቨል የሚይዘው ሲሆን ደግሞ ሃየር ሃይላንድ ደግሞ ከ2000 ሜትር እና በላይ የሚለካው እሱ ደግሞ 21% ይይዛል። አጠቃላይ 56% የኢትዮጵያ መሬትን ወይም ቦታውን የሚጠቀልለው ሃይላንድ ነው። ስለዚህ ከነኚዎች 35%ቱ ከ1000 እስከ 2000 ሜትር አባብ ሲ ሌቨል ያለው ሲሆን ከ2000 21%ቱ ደግሞ ከ2000 በላይ ሜትር አባብ ሲ ሌቨል ይይዛል ይላል። ጀነራል ካራክተሪስቲክስ ኦፍ ኢትዮጵያ ላውላንድ አሁን የሃይላንዱን አይተናል። የላውላንዱን ስናይ ደግሞ አካውንትስ ፎር አባውት 44% 44% የሀገሪቷን ቦታ የሚሸፍነው የኢትዮጵያ ላውላንድ ነው። ፒውር አማውንት ኦፍ ሬንፋል ኤንድ ሃይ ቴምፕሬቸር ትንሽ የሆነ ዝናብ በአመት እና ደግሞ ትልቅ የሆነ ሙቀት ያለበት ቦታ ነው። ሃይ ፕሪቫለንስ ኦፍ ትሮፒካል ዲዚዝ ቆላማ ቦታ ስለሆነ በጣም ለበሽታዎች ያጋልጣል። ለምሳሌ እነ ማላሪያ። ሎወር ፖፑሌሽን ደንሲቲ በጣም ጥቂት ሰው ያለበት። ኖማዲክ እንደ ሰሚ ኖማዲክ ኢኮኖሚክ ላይፍ። ባስት ፍላይን ላንድ ፋቮራብል ፎር ኢሪጌሽን አግሪካልቸር አሎንግ ዘ ሎወር ሪቨር ባዚን ውሃውን ወይም ተጠቅመን መስኖ ለመስራት ምቹ ቦታ ያለበት ይላል። ስለዚህ እነኚህ ናቸው የጀነራል ካራክተሪስቲክስ ኦፍ ኢትዮጵያ ላውላንድ የሚባሉት። ዘ ፊዚዮግራፊክ ዲቪዥን ኦፍ ኢትዮጵያ የሚለውን በፓርት 2 የምንሰራላችሁ ይሆናል። እስካሁን ስለተከታተላችሁን አመሰግናችኋለሁ። በፓርት 2 እንገናኝ። ስለቅላችሁ እንድደርሳችሁ ሰብስክራይብ አድርጉ። ብዙ ቪዲዮዎች ስለሚለቀቅበት ስፔሻሊ የፍሬሽማን ፈተናዎች ስለሚለቀቅበት ሰብስክራይብ አድርጉ። አመሰግናችኋለሁ። በፓርት 2 እንገናኝ።